ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው አጫጭር የፊደሎችን ስብስብ አጫጭር ቃላቶችን ለጀማሪዎች የሚሆን ሁሌም በየቀኑ የምለቀው ቪዲዮ አለ የገባችሁ እንድትማሩበት። ዛሬ ይዤላችሁ የመጣው አጫጭር ፊደሎችን ነው ማለት ነው። የፊደሎችን ስብስብ ድምጻቸውን በደንብ በመለየትና ምን አይነት ድምጽ ያወጣሉ ቅጥላታቸውን እንዴት ማንበብ እንዳለባችሁ አሳያችኋለሁ። በተለይ ጀማሪ የሆናችሁ ተማሪዎች ይሄን ቪዲዮ እስከመጨረሻ ድረስ በመከታተል ላይክ ሼር ያደርጋችሁ አበረታቱኝ። አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ የቻናሉ ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ይዤ የመጣውን ፊደል ወደታች እንደተለመደው እናነባለን። መጀመሪያ የጻፉት በአረንጓዴ ነው፣ እሱን ወደታች እናነባለን ማለት ነው። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። ወደታች አነብላችኋለሁ። መጀመሪያ ለ ይላን እዚህ ጋር ውጥ ይላል። ለ ከዚያ ውጥ ለውጥ ይላል። የመጀመሪያው ለውጥ ለፊደል የወው ነው የጠጥ በአንድ ላይ ለውጥ ይላል። ለውጥ ኦኬ። ከዛ ቀጥሎ ደግሞ ልማት ይላል። ልማ ከዛ ት ልማት ይላል። ይህ ደግሞ ልማት እሺ። ከዛ ሌ ሁለት ፊደሎች ናቸው የለ ፊደሎች። መጀመሪያዋ ሌ ነው የምትለው አምስተኛዋ ድምጽ ናት፣ ቀለበት ያላት ስለሆነች ለሉ ሊላ ሌ የምትለዋ ድምጽ። ሁለቱም የለ ፊደሎች ናቸው። ቀጥላ ደግሞ ሌ ነው። እነዚህ ፊደሎች ለምሳሌ ጀማሪ በጣም ያሰስታችኋል። ሁሌ ስታነቡ የስድስተኛና የሶስተኛ ድምጽ ታመሳስላላችሁ። ልዩነቱን እዚህ ጋር በደንብ ልንገራችሁ። የአምስተኛዋ ምንድነው የሚለው አልኳችሁ? ሌ የሚል ድምጽ አለው። የሶስተኛዋስ ሊ ሶስተኛዋ ሊ የሚል ድምጽ ነው ያለው። ሌሊት የሚል ድምጽ አለው ማለት ነው። ሌሊ ከዚያ ት ሌሊት የሚል ድምጽ አለው። የተት ነው ስድስተኛዋ ሌሊት ይላል ማለት ነው። እሺ ከዛ ላለፉት ይላል። ደግሞ ላለፉት ላ አራተኛ የለ መጀመሪያ ከዛ ፉ ሁለተኛ የተት በአንድ ላይ ላለፉት ይላል ማለት ነው። ላለፉት ይላል ማለት ነው። ኦኬ። ከዛ ቀጥሎ ችሎታ ስድስተኛ ሎ መጨረሻ የተታ ችሎታ ይላል ማለት ነው። ከዛ በመጨረሻው ልዩነት ይላል ማለት ነው። ልዩነት እንደዚህ ያደርጋችሁ መለማመድ ነው። ጀማሪ ሆናችሁ ከኔ ጋር በማንበብ ፊደሎችን ድምጻቸውን መዛው ታውቋቸዋላችሁ፣ እየደጋገማችሁ ማንበብ ትችላላችሁ ማለት ነው። እስኪ አሁን አብረን እናነባለን። ለውጥ ልማት ሌሊት ላለፉት ችሎታ ልዩነት የሚል ድምጽ አለው ማለት ነው። እንደዚህ ያደርጋችሁ ተለማመዱ። አሁን ደግሞ ቀጥሎ ወዳለው ንባብ እንሄዳለን። ከመጀመሪያ ላይ ሞ ይላል። የመፊደል ሞ መጨረሻ ነው። እዛ ሞገስ ይላል ማለት ነው። ሞገስ። እሺ ቀጥሎ ሚስተር ከዛ ስ ከዛ ተ ከዛ ረ በአንድ ላይ ሚስተር ይላል። ሚ ሶስተኛ ናት፣ የሰስ ስድስተኛዋ፣ የተ መጀመሪያ፣ የረ ስድስተኛዋ በአንድ ላይ ሚስተር የሚል ድምጽ አለው ማለት ነው። እሺ ቀጥሎ ደግሞ ማወቅ ይላል። ማ ከዛ ዎ ከዛ ቅ ማወቅ ይላል ማለት ነው። እሺ ከዛ ስሜት ስ ፊደል የመሜ የተት ስሜት። እሺ ከዛ ምግብ ከዛ ግ ከዛ ብ ምግብ። በመጨረሻ መስመር ሁለት ጊዜ መን ተጠቀሙ። ከዛ ስ ከዛ ረ ባለ ላይ መስመር የሚል ቃል አነብብ ማለት ነው። እንደዚህ ያልኩ ምጽፍላችሁ በቃ ጀማሪ ለሆናችሁ ማንበብ ላይ ላላችሁ ፊደል ጨርሳችሁ ማንበብ ላይ ላላችሁ ተማሪዎች ነው። የብዙ የፊደሎችን ስብስብ ብቻ ትርጉም የሚሰጡ ቃላቶችን ነው ምጽፍላችሁ። ይሄንን እናንተ በተደጋጋሚ ስታነቡት ረጅም ጽሁፍ ለማንበብ በደንብ ስለሚያግዛችሁ በማሰብ ነው እንደዚህ አይነት ቃላት መሰርትላችሁ ማለት ነው። እንደዚህ ያደርጋችሁ ተለማመዱ። አሁን ደግሞ የምናነበው ደግመን ነው ማለት ነው። ሞገስ
ሚስተር ማወቅ ስሜት ምግብ መስመር የሚል ድምጽ አነበብን ማለት ነው። ኦኬ አሁን በዚህኛው ጨረስን። ከዛ በቀይ የተጻፈውን ደግሞ እናነባለን። ሰላም ይላል። ሰ ፊደል የለ ላ አራተኛ የመ ም ሰላም ይላል ማለት ነው። ሰላም ሰ ፊደል የለ ላ አራተኛ የመ ም ሰላም የሚል ድምጽ አለው ማለት ነው። ሰላም የሚል ድምጽ አለው። እሺ ከዛ ስድስተኛ ነው። ራ ከዛ ስራዎች ይላል ማለት ነው። የሰስ ስድስተኛ የረራ ከዛ ከዛ ች በአንድ ላይ ስራዎች የሚል ድምጽ ይሰጣል ማለት ነው። ኦኬ ከዛ ቀጥሎ ሁ ፊደል የሰሴ አምስተኛ ነው። ን ስድስተኛ ሁሴን ይላል ማለት ነው። ሁሴን። እሺ ከዛ ሱዳን ሱ ሁለተኛ ዱ ሁለተኛ ን ስድስተኛ ሱዳን ይላል። ሱዳን። ኦኬ ከዛ ሶስት ከዛ ስ ከዛ ት ሶስት ይላል ማለት ነው። ሶስት። በመጨረሻ እቻውን ስ ናት እችኛዋ ሶ ናት። የሆነ የሚመሳሰል አላቸው በደንብ አስተውሉትና እቺ ሶ ናት መጨረሻዋ ድምጽ ናት። እቺ ደግሞ ስ ናት ስድስተኛ ያን ፊደል ቤተሰቦች ናቸው። እቺኛዋ ሶ የምትለዋ እግሯ ቤት ነው የወረዳለ በዚህ በመሃል ላይ ነው የወረደው። ስ የምትለዋ ደግሞ በመጨረሻ ባለው እግሩ ነው የወረደ። ስለዚህ እዚህ ልዩነት አለው ማለት ነው። ይሄን ማየት አለባችሁ። ቅጥላቱን በደንብ በማወቅ ነው ባይዘይ ፊደል ማወቅ የምትችሉት። እና ይሄ ስ ከዛ ል ከዛ ጣ ከዛ ን ስልጣን ይላል ማለት ነው። አሁን ደግሞ ፈጠን ብለን እናነበዋለን። ሰላም ስራዎች ሁሴን ሱዳን ሶስት ስልጣን የሚል ቃል አነበብን ማለት ነው። አሁን መጨረሻ በጻፉት በጥቁሩ እናነባለን ማለት ነው። እሺ መጀመሪያ ላይ ሩጫ ይላል። ሩ ሁለተኛ የጨጫ ሩጫ ይላል። ሩጫ። እሺ ከዛ ሪዞርት ይላል። ሪ ሶስተኛ ናት የዘ ዞ መጨረሻ ከዚያ ር ከዛ ት ሪዞርት ይላል። ሪዞርት። ኦኬ ከዛ ጥራት ጥ ፊደል ስድስተኛ የረ ራ ከዛ ት ጥራት ይላል ማለት ነው። ከዛ ያሬድ ያ ከዛ ሬ ከዛ ድ ያሬድ። እሺ ከዛ ድርሻ ድ ከዛ ር ከዛ ሻ ድርሻ። በመጨረሻ ረጅም ይላል ማለት ነው። የአ ስድስተኛ የረ መጀመሪያ የጀ ስድስተኛ የመ ስድስተኛ ረጅም የሚል ቃል ይሰጣል ማለት ነው። እንደዚህ ያደርጋችሁ ብትለማመዱ አማርኛ በደንብ ማወቅ ትችላላችሁ ማለት ነው። አጭር ፊደሎች መጀመሪያ ማንበብ ከዛ ረጅሙ አይከብዳችሁም። ሩጫ ሪዞርት ጥራት ያሬድ ድርሻ ረጅም የሚል ቃል አነበብን ማለት ነው። እንደዚህ ያደርጋችሁ ተለማመዱ። ይሄ ቪዲዮ ጀማሪ ለሆናችሁ ነው ምሰራላችሁ። አይረዝምም አጭር ነው። በቃ እስካሁን ያለው ደቂቃ አብራችሁ ከኔ ጋር ብትቆዩ ሙሉ ፊደሉን ታውቁታላችሁ። ከዛ የደጋገማችሁ ቪዲዮውን እያዞራችሁ ማየት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንመጣ ሰላም ሁኑ። ቻው